በማዲያት ጥቋቁር ነጠብጣብ፣ ቡግር ወይም ሽፍታ ከተቸገርሽ፣ የጓደኛሽን ፊት አይተሽ የኔ ፊት ለምን እንደዚህ ጥርት አላለም የሚል ጥያቄ ከተፈጠረብሽ ይህ ቪዲዮ ላንቺ ነው። ሰላም፣ በዛሬው ቪዲዮ በቀላሉ የትም መሄድ ሳይጠበቅብን ውድ የሆኑ የፊት መንከባከቢያዎችን መጠቀም ሳያስፈልገን ፊታችን በሳምንት ብቻ ለውጥን እንዲያሳይ የሚያደርጉ ጥርት ያለ መሆን የሚያስችሉ መንገዶችን ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁኝ ቆዩ። በዚህ ቪዲዮ ጥርት ያለና የተስተካከለ ጤነኛ የሆነ የፊት ቆዳ እንዲኖረን በየቀኑ ለፊታችን ማድረግ ያሉብን እንክብካቤዎች እንዲሁም በሳምንት አንድ ጊዜ ብቻ ማድረግ ያሉብንን የፊት እንክብካቤዎች ለይተን እናያለን። አንደኛ፣ ፊትን መታጠብ። ፊታችን በመታጠብ እንጀምራለን። ፊታችን ቆዳ ላይ ወዝና ቆሻሻን ሳናስወግድ ምንም አይነት እንክብካቤ ማድረግ ጥቅም አይኖረውም። ለፊታችን ቆዳ ተስማሚ የሆኑ የፊት መታጠቢያዎችን ወይም ማጽጃዎችን በመጠቀም ፊታችን መታጠብ። ፊታችን በመታጠብ ወቅት መከተል ያለብን አንድ ህግ አለ። እሱም የ60 ሴኮንድ ህግ በመባል የሚታወቀው የፊት አስተጣጠብ ዘዴ ነው። ፊታችን ላይ የምንጠቀመው የፊት ማጽጃ ለ60 ሴኮንድ ፊታችን ላይ ማሳጅ ማድረግ ይጠበቅብናል። ይህም ፊታችንን በአግባቡ ማጽዳት እንድንችል ያደርገናል። አንዳንድ ጊዜ የምንጠቀማቸው የፊት መታጠቢያዎች በአግባቡ ስራቸውን እንዳይሰሩ ስለምናደርጋቸው ወይም ፊታችን ላይ ምንም ሳይቆዩ ስለምንታጠባቸው ነው ለውጥን የማናገኘው። ፊትን በ60 ሴኮንድ ህግ ከመታጠብ በተጨማሪ የምንጠቀማቸው የፊት መታጠቢያ ሳሙናዎች ከፊታችን ቆዳ አይነት ጋር ማዛመድ መቻል አለብን። ፊታችን በሳሙና ከታጠብን በኋላ የኦታሜል ወይም አጃ ውሃን በመጠቀም ፊታችንን ድጋሚ መታጠብ። 2 ማንኪያ የሚሆን ኦትስን በውሃ ካራስን በኋላ እና ለስላሳ መሆን ከቻለ በኋላ በጣታችን ስንጫነው የሚወጣልን ወተት መሰል የኦትስ ጭማቂ ይኖራል። ይህንን በመጠቀም ፊታችንን ክሌንዝ ማድረግ እንችላለን። በመቀጠልም ቀሪውን ኦትስ ፊታችንን መቀባትና ከ4 እስከ 5 ደቂቃ ድረስ አቆይቶ መታጠብ። በሳምንት ከ2 እስከ 3 ጊዜ ልንጠቀመው የምንችል ሲሆን የፊታችንን የሞተ ቆዳ ለማስወገድ እንዲሁም አላስፈላጊ የሆነ የፊት ቅባትን ለማንሳት ያስችለናል። በተፈጥሮ መንገድ ፊታችን ፍክት ልናደርግባቸው ከምንችላቸው መንገዶች አንደኛው ነው። በተለይም የፊት ቆዳ ቀለም መለያየትና ዳርክ ስፖት ካለባችሁ ኦትስ ልዩነት የሚሰጣችሁ ማስክ ነው። ሌላኛው መርሳት የሌለብን ተግባር የፊት ጥራት ላይ ትልቅ ተጽዕኖ የሚፈጥረው ተግባር ፊታችንን የምናደርግበት መንገድ ነው። ፊታችንን ለማድረግ ጠንካራና ሸካራ ከሆኑ ፎጣዎች ይልቅ ለስላሳና ንጹህ የጥጥ ፎጣዎችን በመጠቀም በጥንቃቄ ፊታችን ላይ ያለውን ማንሳት ብቻ በቂ ነው። በተቃራኒው ፊታችንን ጠንካራ በሆነ ፎጣ እየፈተግን በምናደርግ ወቅት የፊት ቆዳ እንዲጎዳና ያለ እድሜው እንዲሸበሸብ ደረቅና ወዝ አልባ እንዲሆን ልናደርገው እንችላለን። ስለዚህም ፊታችንን በምናደርግ ወቅት ሁልጊዜ ጥንቃቄ ማድረግ ይኖርብናል። የፊት ማስክ። በመቀጠልም የጃፓንና ኮሪያ ሴቶች የፊት ጥራት ሚስጥር እንዲሁም ቆዳቸው ሳያረጅ ውጥር ብሎ የሚቆይበት ሚስጥር የሆነውን የሩዝ ማስክን እንጠቀማለን። የሩዝ ማስክን በቀላሉ ለማዘጋጀት የምንችል ሲሆን ቆዳን በተመሳሳይ ጊዜ ለማለስለስ፣ ለማራስና የሞተ ቆዳን ለማስወገድ የሚያስችለን ልዩ ማስክ ነው። ይህን ማስክ ለማዘጋጀት በመጀመሪያ ሩዛችንን ንጹህ እስከሚሆን ድረስ ማጠብ ይኖርብናል። ያጠብነው ሩዝ ለስላሳ እስከሚሆን በቂ ውሃን አድርገን እናበስለዋለን። ከበሰለን በኋላ በመፍጫ ወይም በማንኪያ በመጠቀም ክሬሚ አይነት ቴክስቸር እስከሚኖረው ድረስ እንፈጨዋለን። ከዚህም በመቀጠል 1 ማንኪያ ማርን ከፈጨነው የበሰለ ሩዝ ጋር በማዋሃድ ፊታችን ላይ መጠቀም እንችላለን። ፊታችንን ተቀብተን ለ10 ደቂቃ ካቆየነው በኋላ በንጹህ ፎጣ መጥረግና መታጠብ እንችላለን። የሩዝና የማር ማስክ የፊት ቆዳ ቀለምን ለማስተካከል ጥርት ለማድረግ ያስችለናል። ይህን ማስክ በሳምንት ከ1 እስከ 2 ጊዜ መጠቀም በቂ ነው። ሶስተኛ፣ ፊትን ስቲም ማድረግ። ፊታችንን ማስክ ተቀብተን ወይም ከታጠብን በኋላ ፊታችን ስቲም ማድረግ የፊት ቆዳ ቀዳዳ እንዲከፋፈት ለማድረግ ያስችላል። በተለይ የፊት ማለስለሻዎችን ስትቀቡ ወደ ቆዳችሁ ዘልቆ የማይገባ ከሆነ ይህንን መንገድ በመጠቀም የምትጠቀሙት የቤት ውስጥ የፊት ማስኮች ቆዳችሁን ዘልቀው መግባት እንዲችሉ ያደርግልናል።
እንዲሁም ሌሎች ምርቶችንም ስትጠቀሙ ወደ ቆዳ በቀላሉ ዘልቀው መግባት እንዲችሉ የምታደርጉበት መንገድ ነው። በተለይ ፊታችሁ ላይ ብላክ ሄድ እና ቡገር፣ ጥቋቁር ነጠብጣቦች፣ ሽፍታ የመሳሰሉት ካሉባችሁ ፊታችሁን ስቲም ስታደርጉ ቆዳችሁ እንዲለሰልስ ለማድረግ ያስችላል። ይህም ከፊት ስቲም በኋላ የምትጠቀሙት ማንኛውም የፊት መንከባከቢያ ምርት ወይም የቤት ውስጥ ማስክ የበለጠ ውጤታማ መሆን እንዲችል ይረዳዋል። ፊትን ስቲም ለማድረግ በቀላሉ ሰፋ ባለ ድስት ውስጥ ውሃን ማፍላት በቂ ነው። ስቲሙ ወይም እንፋሎትን ከፈጠረልን በኋላ ፎጣን ራሳችን ላይ በማድረግ ፊትን እንፋሎቱ እንዲያገኘው ማድረግ፣ ከ5 እስከ 10 ደቂቃ መቆየት። ስቲም በፊታችን ላይ የደም ዝውውርን ለማፋጠን ይረዳል። ይህም ያለ ዕድሜ የሚፈጠር የቆዳ መሸብሸብን ለመከላከል ያግዘናል። ይህን በሳምንት ከ2 እስከ 3 ጊዜ እንደ ፊታችሁ አይነት ልታደርጉት የሚችሉት የፊት እንክብካቤ አይነት ነው። አራተኛ የሞተ የቆዳን ማንሳት። የሞተ የፊት ቆዳን ለማንሳት በቤት ውስጥ የተለያዩ አይነት ስክራቦችን ማዘጋጀት ወይም በገበያ ላይ ያሉ የፊት ቆዳ ስክራቦችን መጠቀም ይቻላል። የፊት ስክራብን በቀላሉ ለማዘጋጀት 2 ማንኪያ ስኳር፣ ግማሽ ማንኪያ የኮኮናት ወይም ሆሆባ ኦይልን እና 1 ማንኪያ ማርን በማዋሃድ መጠቀም እንችላለን። ይህን ስክራብ ፊታችንን ማሳጅ እያደረግን መቀባትና ከ5 እስከ 10 ደቂቃ ካቆየን በኋላ መታጠብ የሞተ የፊት ቆዳን በቀላሉ ለማስወገድ የሚያስችለን ነው። ይህን ስክራብ እንደ ፊት ቆዳችን አይነት ከሳምንት ከ1 እስከ 2 ጊዜ መጠቀም እንችላለን። አምስተኛ የበረዶ ማሳጅ። ብዙ ጊዜ ሲነገር የምንሰማው ነገር ግን ብዙዎቻችን ችላ የምንለው የፊት ቆዳ ጥርት ከማድረግ በተጨማሪ ያለ ዕድሜ የሚከሰት የቆዳ መሸብሸብን ሊከላከልልን የምንችልበት መንገድ ፊትን በበረዶ ማሳጅ ማድረግ አንደኛው ነው። ሁልጊዜ ፊታችንን ከታጠብን በኋላ በበረዶ ማሳጅ ማድረግ ወይም ለ20 ሴኮንድ በበረዶ ውሃ ውስጥ ፊትን መዘፍዘፍ በሳምንታት ውስጥ ልዩነት የሚፈጥርልን ተግባር ነው። በተለይም ጠዋት ላይ የአይናችሁ ስር የሚጠቁርና ፊታችሁ የሚያብጥ ከሆነ የበረዶ ውሃን ፊታችን ላይ በመጠቀም የደም ዝውውርን በመጨመር እብጠቱ እንዲጠፋ ለማድረግ እንችላለን። ስድስተኛ የአይን ስር መጥቆርን ማጥፋት። ፊታችን አንጸባራቂ ቆዳ ኑሮት የአይናችን ስር ተለይቶ ከጠቆረ ወይም በዳርክ ሰርክል የምንቸገር ከሆነ ውበታችን ይጠፋል። ለዚህም በቤታችን ውስጥ በቀላሉ ማስክን በማዘጋጀት መጠቀም እንችላለን። 1 ማንኪያ ቡናና 1 ማንኪያ ማርን ግማሽ ማንኪያ ውሃ ጋር በማዋሃድ የአይን ስርን ማሳጅ በማድረግ መቀባት የአይን ስር ማበጥንና መጥቆርን ለማጥፋት የሚያስችለን ልዩ የሆነ የቤት ውስጥ ማስክ ነው። ይህም ማስክ የደም ዝውውርን እንዲጨምር በማድረግ እንዲሁም ቆዳን ሃይድሬት በማድረግ የአይን ስር መጥቆርን በቀላሉ ለማጥፋት ያስችለናል። ማስኩን ተቀብተን ከ5 እስከ 10 ደቂቃ ከቆየን በኋላ በለስላሳ ፎጣ ወይም በንጹህ ውሃ መታጠብ እንችላለን። ሰባተኛ ማለስለሻ። ሁልጊዜ በየቀኑ ማድረግ ካሉብን የፊት እንክብካቤዎች መካከል አንደኛው ማለስለሻ ነው። ብዙዎቻችን የፊት ማለስለሻ ችላ በማለታችን ምክንያት የፊት ቆዳ መቆጣትን፣ መድረቅን አንዳንዴም ፊታችን ወዝ በማጣቱ ምክንያት ብቻ የበለጠ ወዝን ለማምረት ስለሚገደድ የፊት ወዝ መብዛትን ከዚህም ጋር ተያይዞ ቡግርና ጥቋቁር ነጠብጣብ ወይም ብላክሄድን እንዲከሰት ምክንያት ሊሆን ይችላል። የፊታችሁ ቆዳ የትኛውም አይነት ቢሆን መርሳት የሌለባችሁ ነገር ማለስለሻ ወይም ሞይስቸራይዘር እንደሚያስፈልገው ነው። ስለዚህም የፊታችን ቆዳ ጋር የሚስማማ ማለስለሻን በመምረጥ ከታጠበን በኋላ መጠቀም እንዲሁም ከመኝታ በፊት እንደ ሬት፣ ቫዝሊን የመሳሰሉትን ምንም አይነት የጎንዮሽ ጉዳት የሌላቸውን የቆዳ ማለስለሻዎችን መጠቀም ይኖርብናል። ይህም በመኝታ ሰዓት የፊታችን ቆዳ ሪከቨር እንዲያደርግ ወዙን ቆልፎ መያዝ እንዲችል ያደርጉልናል። በመጨረሻም ፊታችን ጥርት ያለ እንዲሆን የምንፈልግ ከሆነ ማቆም ያሉብን መጥፎ ልምዶች አሉ። ከእነዚህ መካከል ፊታችን በእጃችን መንካት፣ ቡግርን ማፍረጥ፣ የትራስ ልብሶቻችን ቶሎ ቶሎ አለመቀየር ዋነኞቹ መጥፎ ልምዶቻችን ናቸው። በተቃራኒው ልንጨምራቸው ወይም ልናበረታታቸው የሚገቡ የተስተካከሉ ልምዶችም አሉ። ከነዚህ መካከል ምግባችንን ማስተካከል፣ የፊት እንክብካቤን ሁልጊዜም ችላ ለማለት፣ በቂ ውሃ መጠጣት ዋነኞቹ አስፈላጊ የሆኑ ተግባሮች ናቸው። አብራችሁኝ ስለቆያችሁ በእጅጉ አመሰግናለሁ።
በቀጣይ እንድሰራላችሁ የምትፈልጉት ማንኛውም ነገር ካለ እንዲሁም ጥያቄ ካላችሁ ኮሜንት ላይ አሳውቁኝ። ድጋሚ እስከምንገናኝ ሰላም ቆዩ።